አቶ ካሳሁን ይባላሉ። ለብዙ ዓመታት የለፉበትና የቆጠቡትን ጥሬ ገንዘብ ይዘው ለቤተሰቦቻቸው የሚሆን መኪና ለመግዛት ወሰኑ። በመጨረሻም ከአቶ በቀለ ጋር ተገናኝተው አንዲት መኪና አይተው ለመግዛት ተስማሙ። አቶ በቀለ መኪናው ምንም አይነት ችግር እንደሌለባትና በጥሩ ሁኔታ ላይ እንደምትገኝ በመግለጽ ለአቶ ካሳሁን ዋስትና ሰጧቸው። ነገር ግን አቶ ካሳሁን በአንድ ነገር በጣም ቸኩለው ነበር። መኪናውን በባለሙያ ሳያስፈትሹ መንገድ ላይ ሳይነዱት ቆሞ ብቻ አይተውት ለመግዛት ወሰኑ። የባንክ ትራንስፈር በማድረግም ሙሉ ገንዘቡን ለአቶ በቀለ አስገቡ። ከዚያም ቀጥታ ውልና ማስረጃም የሰነዶች ማረጋገጫ መዝገባ ኤጀንሲ ሄደው የሽያጭ ውሉን ተፈራረሙ። የስም ማዛወሪያ ግምትም ወጣላቸው። ነገር ግን ውሉ ተፈርሞ ገንዘቡ ለሻጩ ገቢ ሆኖ አቶ ካሳሁን መኪናውን ተረክበው ለመንዳት ሲሞክሩ ትልቅ መብረቅ ወረደባቸው። የመኪናው መሪ ጨርሶ አይታዘዝም። ፍሬን ሲረግጡ ፍጹም አይዝም፣ ፍሬቻም አይሰራም። መኪናው በቆመበት ቦታ ላይ ያላሳየውን ከባድ ብልሽት መንቀሳቀስ ሲጀምር በግልጽ ታወቀም። አቶ ካሳሁን እጅና እግራቸው ቀለጠ። ወደ አቶ በቀለ ደውለው መኪናው ፍሬንና መሪ አይሰራም መልስልኝ ቢሉትም አቶ በቀለ ግን እኔ ምንም አላውቅም፣ ውልና ማስረጃ ፈርመናል፣ ግምት ወጥቶበታል፣ ከእንግዲህ መኪና መመለስ አይቻልም አላቸው። አቶ ካሳሁን አንድ የውልና ማስረጃ ስለፈረምኩ መብቴ አልቋል፣ ፍርድ ቤት ስፔድስ ለምን ሳታስፈትሹ ገዛችሁ ይለናል ብለው በከፍተኛ ጭንቀት ውስጥ ወደቁም። ውልና ማስረጃ የተፈረመ ውል በፍትሐብሔር ሕግ የሚፈርስበትን አግባብ ስንመለከት በኢትዮጵያ የፍትሐብሔር ሕግ መሰረት በአንድ ውል በሕግ ፊት ሕጋዊ የጸና የሚሆነው ተዋዋይ ወገኖች በነፃነትና ያለምንም መደለል ወይም መታለል ፍቃዳቸውን ሲገልጹ ብቻ ነው። ውልና ማስረጃ መሄድና መፈረም ውሉ መመዝገቡን ያሳያል እንጂ በውሉ ውስጥም የተፈጸመ መሰረታዊ የማታለል ድርጊት ሕጋዊ አያደርገውም። በፍትሐብሔር ሕግ ቁጥር 1697 እና ተከታዮች ላይ እንደተደነገገው አንደኛው ወገን ፍቃዱን የሰጠው በማታለል ወይም በማጭበርበር ከሆነ ውሉ እንዲፈርስ የመጠየቅ ሙሉ መብት አለው። ማታለል የሚባለው ሻጩ መኪናው ላይ ያለውን ከባድ ብልሽት ባይደብቅ ኖሮ ገዢው መኪናውን በዚህ ዋጋ እንደማይገዛ እያወቀ ሆን ብሎ እውነታውን መደበቅ ወይም መኪናው በጥሩ ሁኔታ ላይ እንደሚገኝ አድርጎ ማቅረቡ ነው። በተጨማሪም በፍትሐብሔር ሕግ ቁጥር 2287 መሰረትም ሻጩ ለሚሸጠው ዕቃ ጥራት ዋስትና የመስጠት ግዴታ አለበት። ዕቃው ከተሸጠ በኋላ መደበኛ አገልግሎት እንዳይሰጥ የሚያደርጉ ጉድለቶች ከተገኙበት ይህ ጉዳይ በሕግ በድብቅ ጉድለት ተጠያቂነት ያስከትላል። እንደ መሪና ፍሬን አለመስራት ያሉ ችግሮች መኪናውን ጨርሶ ለመንዳት የማይቻል የሚያደርጉ በመሆናቸውም በሕግ ቁጥር 22/97 መሰረት ገዢው ውሉ እንዲሰረዝ፣ መኪናውን ተመልሶ የከፈለው ሙሉ ገንዘብ በአስቸኳይ እንዲመለስለት ፍርድ ቤትን የመጠየቅ ሙሉ መብት ይሰጠዋል። ሻጭ በማጭበርበር ማታለል ወንጀል የሚጠየቅበት የሕግ አግባብ ስንመለከት መሪውና ፍሬኑ የማይሰራ መኪና እንደ ጤነኛ መኪና አድርጎ መሸጥ ተራይ ሽያጭ መሸዋወድ ሳይሆን በኢትዮጵያ የወንጀል ሕግ መሰረትም ከባድ የወንጀል ተጠያቂነት የሚያስከትል ድርጊት ነው። የኢትዮጵያ የወንጀል ሕግ አንቀጽ 692 ስለ ማጭበርበር ወንጀል በግልጽ ይደነግጋል። ኛውን ነገር በመደበቅ ወይም በማጣመም ሌላውን ሰው በማታለል በራሱ ላይ በሌላ ሰው ላይም የገንዘብ ወይም የንብረት ጉዳት እንዲያደርስ ያደረገ እንደሆነ በማጭበርበር ወንጀል ይጠየቃል። ሻጩ መኪናው ላይ ያለውን ለሕይወት አስጊ የሆኑ ብልሽት ደብቆ ገዢው ሊገዛ የማይገባውን የተበላሸ መኪና በሚሊዮን በሚቆጠር ብር እንዲገዛ ማድረጉ በቀጥታ በዚህ ወንጀል አንቀጽ ስር ያስጠይቀዋል። እንደ ጥፋቱ ስፋትና እንደ ማጭበርበር ሁኔታው ከባድ የገንዘብ ቅጣት ከቀላል እስራት እስከ ጽኑ እስራትም የሚያደርስ ቅጣት ያስከትላል። ከዚህ በተጨማሪም የወንጀል ሕግ አንቀጽ 571 በሰዎች ሕይወት፣ አካል ላይ፣ ጤና ላይ ሆን ብሎ አደጋ መፍጠርን ይከለክላል። መሪና ፍሬን የሌለው መኪና መንገድ ላይ ሲወጣ አደጋ ማድረሱን፣ የሰውን ሕይወት ለአደጋ መጋለጡን የማይቀር በመሆኑን እያወቀም ሻጩ መኪናውን በጥሩ ሁኔታ ላይ ነው ያለው ብሎ መሸጡ በሰው ሕይወት ላይ ሆን ብሎ አደጋን የመፍቀድ ወንጀል ተደርጎ ሊወሰድ ይችላል። በመሆኑም ገዢው የፍትሐብሔርን ክስ መስርቶ ብሩን ከመጠየቅ ባለፈ ድርጊቱን ለፖሊስ በማመልከት ሻጩ በወንጀል ተጠያቂ እንዲሆንና እንዲቀጣ ማድረግ ይቻላል። እንዲህ አይነት ችግር የደረሰበት ማንኛውም ሰው ምን አይነት መፍትሄ መውሰድ ያለበት የሚለውን ስንመለከት በአቶ ካሳሁን ላይ የደረሰውን ችግር የደረሰበት ማንኛውም ገዢ መብቱን ለማስከበር ሳይዘገይ የሚከተሉትን 3 ወሳኝ እርምጃዎች መውሰድ ያለበት። አንደኛ፣ ጉድለቱን በአስቸኳይ ማሳወቅ። መኪናው ችግር እንዳለበት ካወቀበት ቀን ጀምሮ በአጭር ጊዜ ውስጥ ለሻጩ በጽሁፍ፣ በቴሌግራም በጽሁፍ መልእክት ወይም በደብዳቤ ማሳወቅ ያስፈልጋል። ይህ በሕግ ፊት የመጀመሪያ ዋናው ማስረጃ ይሆናል። ሁለተኛው ቴክኒክ ምርመራ ሪፖርት ማውጣት ነው። መኪናው ወደ ተፈቀደለት የቴክኒክ ምርመራ ማዕከል ጋራጅ በመውሰድ መሪውና ፍሬኑ የማይሰራ መሆኑና ይህ ችግር መኪናው ከመሸጡ በፊት የነበረ መሆኑን የሚገልጹ የባለሙያ ጽሁፎች ሪፖርት ማዘጋጀት። ሶስተኛ የሕግ ባለሙያ ማማከር፣ መክሰስ። ሻጩ በድርድር መኪናውን ለመመለስ ፈቃደኛ ካልሆነ የውልና ማስረጃው የሽያጭና ውል የጋራዡን ቴክኒክ ሪፖርት በመያዝ ፍርድ ቤት በመሄድ ውሉ በማጭበርበር በድብቅ ጉድለት ምክንያት እንዲፈርስ ገንዘቤም እንዲመለስ ብሎ
መክሰስ ይችላል።